እዩ የምትባለው ልጅ ግን ምኗን ነው የሚያማት? በእናታችሁ እኔ በጣም የምታናደኝ በጣም ማለት ነው። ለምን የምትናገራቸው ነገር ራሱ በጣም የሚደብር፣ በጣም የሚያስጠላ፣ በጣም የሚዘገንን ነው። ላሰማችሁና እኔ ሐሳቤን እሰጣለሁ። ለምን ካላችሁ እቺ ልጅ እንደ ሐሳብ ብናስቀጠቅጣት፣ ይሄ የኔ ሐሳብ ነው። አስቀጥቅጠናት አሯን አብልተው እዚህ ሶሻል ሚዲያ የምትጠፋበትን ብናስተካክል ምን ይመስላችኋል? እንደ ሐሳብ ላሰማችሁና ሐሳቤን እቀጥላለሁ። አንተ የሚገባው አውቃለሁ። ያው ረጅም ጊዜ አብራችሁ ልትቆዩ ትችላላችሁ ምናምን፣ ነገር ግን አሁን ላይ ደግሞ እኔ እናንተ መሀል ያሉት ነገሮች አሉ። እነዛን ነገሮች ሳትፈታ ሳትጨርስ እንደዚህ አይነት ነገር ውስጥ መግባት ማለት እንደሆነ አልገባኝም። ማለት ለእሷም የምታስብላት ከሆነ የምር ትወዳት ከሆነ እንዴት ያንተ ያለብህን ችግር ሳትጨርስ ያለብህን ችግር ሳትፈታ እንደዚህ አይነት ነገር ውስጥ ትገባለህ? እና ደግሞ ሲቀጥል ሀይሚም እኔ ከአንቺ ጋር ምንም አይነት ችግር የለብኝም። ከዚህ በፊትም ተናግሬያለሁ። ከአንቺ ጋር ምንም አይነት ችግር የለብኝም እና እንድትጎጂ አልፈልግም። ምናልባት ያው የዲኤንኤ ውጤት ሲመጣ ይህንን ውሳኔ ስትወስኚ ወደ ባሰብሽበት መሆን መቻል አለበት። ምክንያቱም በኋላ ላይ የዲኤንኤ ውጤት ሲመጣ ያው የማይሆን ነገር ውስጥ እንድትገቢ አልፈልግም። ማለት ምንም ቢሆን ያው ይሰማሻል። ምንም ቢሆን አምኜ ልቀበሉ እችላለሁ እንኳን ብትይ ያን ሰዓት ምንም ቢሆን ያው ይጎዳሻል ይሄ ነገር። ስለዚህ ስሜትሽን እንዲጎዳ የማትፈልጊ ነገር ከሆነ ቸኩለሽ ይህንን ውሳኔ ባትወስኚ ደስ ይለኛል። የዲኤንኤ ውጤት እስኪረጋገጥ ድረስ ያው ምንም አይነት ውሳኔ ባትወስኚ እና ምንም አይነት ውሳኔ ባታሳውቂው ደስ ይለኛል። ምክንያቱም በኋላ ላይ ለሚመጣው ችግር እኔ ተጠያቂ አይደለሁም። ዲኤንኤ ውጤት ሳይደረግ ምንም አይነት ውሳኔ በመጀመሪያ ደረጃ የኔ እናት ዲኤንኤ ማስደረግ አይጠበቅም። ብሩኬ አይጠበቅበትም። ለምን ካልሽ አንቺ ከማን ጋር እንደተኛሽ ስለማታውቂው ነው በራስሽ ዲኤንኤ ብለሽ የምታመጪው የኔ ገለቴ ገልቱ። ምክንያቱም እኔ እቺ ልጅ እንዴት እንደምጠላት ያጀማ እዩን ማለት ነው። ግን የመልስ ምት ስለሚያስፈልጋት ብቻ ነው እንጂ እምመጣው በጣም ነው የምጠላት። ለምን ካላችሁ ሰው እንዴት ነው ትዳር አለኝ ብሎ ተቀምጦ ገባችሁ ላይፉን እያስተካከለ ሀይሚና ብሩኬ አሁን ላይፋቸውን እያስተካከሉ ነው ያሉት። ገባችሁ እንደ ሐሳብ ማለት ነው። ማለት አብረው እያስተካከሉ እየኖሩ ህይወታቸውን እንትን እያሉ ነው ያሉት። እቺ ደግሞ ግግም ብላ በግድ የኔ ካልሆንክ አይ ላቭ ዩ ሙጭጭ ብሩኬ አይወድሽም፣ አይፈልግሽም። ከፈለግሽ ደግሞ ያንቺን የወለድሽውን ተንዘላዝለሽ ዲኤንኤ ምናምን አትበይ። ማሳደግ አይጠበቅበትም። ብሩኬ የእሱ አይደለማ እንዴ? ለምን አባቱን አትፈልጊውም? ቢኒ ልጁ የኔ ነው እያለሽ አንቺ ተከራይተሽ እንደምትገዥ ተከራይተሽ እንደምታመጭ እኮ እኛ እናውቃለን ውዴ። ልጁን ማለቴ ልጅሽን ተከራይተሽ እያመጣሽ እንዲያው ትንሽ አታፍሪም? እኔ የዚች ልጅ ግን ቤተሰብ የላትም፣ ዘር ማንዘር የላትም፣ የሚቆጣት የላትም። አስባችሁታል? ማለት እኔ ሃይሚንና ብሩኬን ለማለያየት የማትፈነቅለው ድንጋይ የለም። የሰይጣን ጆሮ ይደፈን። ገባሽ? ሃይሚና ብሩኬ አይለያዩም። አንቺ ጥግሽን ይዘሽ ተቀመጭ፣ ጥግሽን ይዘሽ ገለቴ ማለት ነው። ምክንያቱም በጣም የሚዘገንን ነገር ነው የምታረጊው ማለት ነው። ለራስሽ ክብር የሌለሽ ራስሽን አዋርደሽ ቤተሰብሽን አዋርደሽ እምትበይ ደንቆሮ ማለት አንቺ ነሽ። ደንቆሮ ውዶቼ። ለምን ሃይሚና ብሩኬ ማለት ከ2 ዓመት ወደ 3ኛ ዓመት ሂደዋል። ጥንዶች ናቸው። ገባችሁ? ማንኛውም ሰው ዓለም ላይ ያለ ዩቲዩበር ያውቃቸዋል። እቺ ልጅ ግን ከየትኛው ፕላኔት ነው የመጣችሁ? ከየትኛው ፕላኔት ነው የመጣችሁ? ማፈር የሚባል ምንም አልፈጠረልሽም እንዴ? ፈጣሪ ማፈሪያ የሚባል ነገር የለሽም? ፈጣሪ አልፈጠረልሽም? ሰው እንዴት ነው በዚህ ደረጃ ራሱን ጥሎ እወደዋለሁ፣ አፈቅረዋለሁ፣ እንደዚህ ይለዋለሁ እያልሽ የምትመጪው? ዲኤንኤ ስለ ዲኤንኤ ሃይሚ አይመለከታትም፣ ብሩኬም አይመለከተውም። የራስሽን ልጅ ራስሽ አሳድጊ። አለቀ ደቀቀ። ደግሞ ልጅሽ አይደለም ተከራይተሽ ነው። ተከራይተሽ ቪዲዮ ስትሰሪ ብቻ ተከራይተሽ የምታመጫት ልጅ ናት። ስለዚህ አርፈሽ ተቀመጭ። ገባሽ? ምክንያቱም በለፈለፉ ባፍ ይጠፉ ይላል ያገሬ ሰው። እኔ ይቅርታ አርጉልኝ ማለት ነው ውዶቼ። እቺ ልጅ መደብደብ አለባት። የኔ ሐሳብ ነው ይሄ እንደ ሐሳብ። እቺ ልጅና ያነ ልጅ እንደ ሐሳብ 10,000 ብር ወደ ኢትዮጵያ ልኬ እንደ ቲማቲም ቅጥቅጥ
ማስደረጋቸው ምቾቴ ነው። ይመችሽ ካላችሁ ላይክ አድርጉት። አረጋዋለሁ ውዶቼ። እኔ ከማድረግ ወደ ኋላ አልልም። ምክንያቱም የሰው ላይፍ፣ የሰው ትዳር፣ የሰው እንትን ለማበላሸት በዚህ ደረጃ ተነስተው ቁመው አካኪ ዘራፍ እያሉ የሚመጡ ዩቲዩበሮች ስለሆኑ መቀጥቀጥ ይገባቸዋል ውዶቼ፣ ይገባቸዋል። አስባችሁታል? ዲኤንኤ ምርመራ ምናምን እንዴ! ከፈለግሽ ለምን 4 እግርሽ ናት በይ? ብሩኬ ምን አገባው? ከፈለግሽ 4 እግርሽ ለምን አትበይም? ሃይሚ ምን አገባት እንዴ? እንዲው ትንሽ እፍረት የሚባል ነገር የለሽም? አንዳንዴ እኮ ከፍትፍቱ ፊቱ ይላል ያገሬ ሰው። እፍረት የሚባል ፈጣሪ አልፈጠረልሽም እንዴ? ነገ ወዲያ ማለት አትሳቀቂም እንዴ? ጓደኛ የለሽም፣ ዘመድ የለሽም፣ ዘር የለሽም፣ አይነግሩሽም? ነውር ነው እንደዚህ አይነት ቪዲዮ አትልቀቂ፣ እንደዚህ አይነት ነገር አትናገሪ ብለው አይነግሩሽም? ውዶቼ አይነግሯትም? እንዳለ የምታረገው ነገር በጣም የሚዘገንን ነገር አስባችሁታል? ብሩኬ ዲኤንኤ ምናምን እንዴ! ምን ነው የኔ እናት ዘመድ የለሽም? ለማንኛውም ከብሩኬ ራስ ውረጅ። አስፈላጊ ከሆነ ደግሞ እናንተ አድርሱላት፣ እናቴን አድርሱላት። 10,000 ብር 10,000 ብር እንልካለን። እሷንና ያንን ጅላንፎ እናስቀጠቅጣቸዋለን። አለቀ ደቀቀ። አሁን አንቺ እርግጠኛ ነኝ አንቺ የመተቱ ብሩኬ ነገሩ በውስጥ ነግረናል። አልሳካላ ሲል ብሩኬ ማግኘት ስላልቻለሽ ቅብት አድርጋ ልታደነዝዘው ነበር። አልቻለችም፣ ብሩኬ ማግኘት አልቻለችም። ከዛ ሃይሚዬ እንዳትጎጅ አስበሽላት አዝነሽላት። እኔ ይቅርታ አድርጉልኝ፣ አስመሳይ ሰው በጣም ነው የምጠላ፣ አስመሳይ ሰው እና አትጃጀል። ገባሽ? ለምታስተላልፊው ለትውልድ ራሱ ምን እያስተላለፍኩ ነው? ምን እያረኩ ነው? ትውልድን ይጠቅማል አይጠቅምም ወይ ነገ ወዲያ ብለሽ አታስቢም? ጋጠወጥ ሀለሌ ዝም ብለሽ ብሩኬ እንደዚህ ብሎ ብሩኬ ተኝቶ ብሩኬ ተነስቶ ብሩኬ ምን አባሽ ያደርግሽ እንዴ? አይፈልግሽም። አለቀ ደቀቀ። ሃይሚ ያለሽ እኔ በልጣለሁ እኮ አልሽ። አሽቃበጥሽ እንደ ሐሳብ ነው ውዶቼ። እና ለማንኛውም ይኸውልሽ ልንገርሽ፣ እሴት እያለ እየገባሽ ራስሽን የምታረግሽ አንቺ ነሽ። ገባሽ? ለትውልድ ደግሞ የምታስተላልፊው ነገር ወይ የኔ ገገማ አንቺ መቼም አይገባሽም። ምክንያቱም የምታረጊው ሰገጤ የምትኖሪ በቃ ህይወትሽ ሁሉ ብስቁልቁል ያርግሽ። አቦ እንዴ ሰው እንዴት ነው በሰው ደረጃ ፊት ብሎ በሰው ትዳር ብሩኬ እኔ ካልሆነ እንደዚህ ካልሆነ ይቆጭሻል፣ ምን ይልሻል እንዴ? አንቺ እኮ ነሽ በሰው ትዳር ገብተሽ እያሞጠሞጥሻለሁ። እና ለማንኛውም እንደ ሐሳብ ነው፣ እንደ ሐሳብ ገመድ ገዝቼ ልላክልሽ፣ ራስሽን አጥፊ። እሱ ነው የሚያዋጣሽ እንጂ እንደው የሰው ትዳር ያለው ሰው የኔ ነው እንደዚህ ነው እያልሽ ስትመጪ ራሱ ትንሽ እንትና አይከብድሽም? በጣም የመጨረሻ ጅል ነሽ። የመጨረሻ ማለት ነው። እና የሚዘገንን እየሄዳችሁ ኮሜንት አጻፉላት በእናታችሁ። ምክንያቱም እሷ ይሄን ነው የምትፈልገው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ሃይሚና ብሩኬ መቼም አይለያዩም። ለእንደዚች አይነት ነቀርሳ አይለያዩም። የምታረገውን ነገር ደግሞ በደንብ ጠንቅቃ እያወቀች ነው የምታረገው ውዶቼ። ለምን ኦዲየንስ እንዲበሳጭ፣ ኦዲየንስ እንዲናደድ፣ ኦዲየንስ ተናዶ እስከ መጨረሻው እንዳይላት ምን ተናገረሽ ብሎ እንዳይላት ነው እያረገቻለሁ። ገባችሁ? ስለዚህ እቺ ልጅ ማስቀጥቀጥ አለብን። እሱ ነው የሚያዋጣል። እናስቀጠቅጣትና እንደ ቲማቲም ይጨፈልቃታል። ከዛ በኋላ አፏን ዘግታ ትቀመጣለች። ገባችሁ? እንጂ እንዴት ነው ሃይሚ ስለ ዲኤንኤ ምናምን እንዴ? ምን ነው የኔ እናት ዘመድ የለሽም? እና ለማንኛውም አርፈሽ ተቀመጭ። በለፈለፉ ባፊ ጠፉ እንዳይሆን ላሰማችሁ። አረ የኛ ሃይሚ አትጎዳም፣ ራስሽ እንጂ የኛ ሃይሚ አትጎዳም፣ ራስሽ እንጂ። እንዲያውም እንደ ሐሳብ አንቺ ክሎሮክስ ጠጭና ሙች። ይሄ እንደ ሐሳብ ነው። ምክንያቱም ኑረሽም አልጠቀምሽም፣ በቁምሽ የሞትሽ አህያ ነሽ። ምክንያቱም በሰው ትዳር ፊት ብሎ እኔ እበልጣለሁ ብለሽ ራስሽን ከሃይሚ ጋር ማወዳደርሽ ራሱ እንዴ የቆመ ድንጋይ ብዬሻለሁ ውድ። የቆመ ድንጋይ ነው ማለት። እኔ በህይወት የምቀናው ነገር የምጠላው ነገር ልንገራችሁ። ሴት ለሴት አንዋደድም። አይኑ እችኮ የመጨረሻ ኮተታም ማለት ነው። እንዴት እንደምትቀና ሃይሚ ለብሳ ከመጣሽ እሷ ራሷን ለማጥፋት ትሄዳለች ውዶቼ። እና ለማንኛውም ከሃይሚ ራስ ውረጅ። እኔ ምንድነው
ለሚደርሰው ነገር እኔ ተጠያቂ አይደለም። ከዚህ በፊትም ኦዲየንስ እኔን ተጠያቂ እያደረገኝ ነበር ለዚህ ሁሉ ነገር። ግን እነሱ ማለት ተጠያቂ ማድረግ እንዳለባቸው ስላልገባቸው እነዛ እያደረገኝ ነበር። ከአሁን ማንንም እንደማልሰማው ተናግራለሁ። ከዚህ በፊትም ብዙ ነገር ይላሉ። እኔ በጣም ጥፋተኛ ለማድረግ ይሞክራሉ፣ ያወራሉ፣ ምናምን ብዙ ነገር ይባላል። ግን ደግሞ ጥፋቱ የኔ ብቻ እንዳልሆነ ከዚህ በፊትም ደጋግሜ ተናግሬዋለሁ። ሲቀጥል ደግሞ ይሄ ነገር ተቀጣጥሎ ወደማይሆን ነገር እንዲገባ ስላልፈለኩኝ ነው እንጂ ታውቃላችሁ፣ ያው ሀቢባን ብዙዎቻችሁ ታውቋታላችሁ። ከእሷ ጋርም በውስጥ ያው ነገሮች አውርተን ነበረ። ከእሷ ጋርም እንደዚህ ወጥተን እኔ እሷ ቤት ላይቭ ገብቼ ምናምን ከዛ እሱን አስጠርቼ ምናምን እንደዚህ በቃ እንትን ማለት አያቀተንም። ግን ደግሞ ያው ከዚህ ባሰ ነገር እንደ ወላሂ ሀቢባ በውስጥ አታወራሽም። አንቺ ደንቆሮ ሀቢባ በውስጥ አታወራሽም። እኛ ሀቢባን በደንብ ጠንቀቀን እናውቃታለን። አስባችሁታል? አሁን አንቺ የፍቅርን ላይፍ ለመድገም ነው የፍቅርን ላይፍ ለመድገም ነው እንትን እያልሻሉ። ስለዚህ አርፈሽ ተቀመጭ። እዩ በሀቢባ ቤት ከመጣሽ እናቴን እኛ መረጃ እናወጣብሻለን። በሀቢባ ቤት አንቺ ነኝ እናትሽ ወልዳሻለሽ። ኦኬ እዩና እሱ ስለተካሰሱ መተሽ እንትን እስኪ ወንድነሽ እናትሽ ወልዳሻለሽ አድርጊ። ብሩኬን መተሽ በመጀመሪያ ደረጃ ሀቢባ በውስጥ አታወራም። በሁለተኛ ደረጃ ደግሞ አንቺ ወንድነሽ መተሽ ብሩኬን ከሰሽ ካመጣሹ እኛ ደግሞ እንሰራልሻለን። ደምንባ እንድታልቅሽ ነኝ። ከኔ ያለው መረጃ ብቻ ደምንባ እንድታልቅሽ ያደርግሻል። ከኔ ያለው መረጃ ማለት ነው። ስለዚህ አርፈሽ ተቀመጭ። ገባሽ? የማይባል ነገር አረጋለሁ የማይባል ጨዋታ እጫወታለሁ ብለሽ ካሰብሽ ጨዋታው ከብሩኬ ጋር ሳይሆን ጨዋታው ከኛ ጋር ነው። ከኔ ጋር ያለው ያንቺ አሳፋሪ ቪዲዮ እለቅልሻለሁ። የራቁት ቪዲዮ አለ ያንቺ ይለቀቅልሻል። አርፈሽ ተቀመጭ። ገባሽ? ብሩኬን በዚህ ደረጃ ዲስሬስፔክት አድርገዋለሁ ብለሽ ከሆነ ተሳስተሻል። የኔ አሰጡ እንድታደርሱልኝ እፈልጋለሁ። ያጀማ ይህን ቪዲዮ ላይክ እያደረጋችሁ እንድታደርሱልኝ እፈልጋለሁ። ምክንያቱም ውሸት እየወሸሽ ነው። እዩ ጭራሽ ሀቢባን በውስጥ አውርቻት ምናምን ሀቢባ በውስጥ እንደማታወራኛ በደንብ ጠንቅቀን እናውቃለን። ኦኬ በቃ እንትን ማለት አያቀተንም። ግን ደግሞ ያው ከዚህ ባሰ ነገር እንዳይፈጠር ስለፈለግኩ ነው። አሁንም ቢሆን ያው ሚዲያው ላይ እየተፈጠረ ያለ ነገር አለ አይደል? ግን ደግሞ ከዚያ የባሰ ደግሞ ሌሎች ሰዎችን አስገብተን እዚህ መሀል ላይ ማይሆኑ ነገሮች እንዲፈጠሩ አልፈልግም። ስለዚህ እናንተም የማይሆን ነገር ባታወሩ ይሻላል ይመስለኛል። እና ደግሞ አንተም ብትሆን ደግሞ እንዴት እንደዚህ ነገር ታደርጋለህ? ማለት ያለብህን ችግር ሳትፈታ ካለብህ ችግር ሳትወጣ እንዴት እንደዚህ አይነት ነገር ታቀርባለህ? እንደዚህ ጥያቄ ታቀርብላታለህ? ምክንያቱም የምር የምትወዳት ከሆነም እንዳትጎዳ የምትፈልግ ከሆነ ለእሷ ያንን እንትን ማድረግ አልነበረብም። ሲቀጥል ደግሞ ያው ነገሮችን ለመሸፋፈን እንደሆነ አውቃለሁ። ነገሮችን ሸፋፍነን ለማለፍ እየሞከርን እንደሆነ አውቃለሁ። ግን ደግሞ ያ ነገር አይሳካም ታውቃለህ። ምንም ሆነ ምንም የማይቀር ነገር ነው። የኔ እናንተ መጨረሻ ሁሉም ሰው የሚጠብቀው ነገር ነው። ስለዚህ ያንን መጨረሻ ደግሞ ለሁሉም ሰው ማሳየት መቻል አለብን። ከዛ በኋላ ነው አንተም የሆነ ነገር መጀመርም የሆነ ነገርም ወደ ሆነ መስመር መግባት የምትችለው ያ ነገር ከተረጋገጠ በኋላ ነው። ምክንያቱም እኔም ወደ እውነቴ አንተም ያው መኖር እንዳለብህ ያው ከዚህ በፊት ብዙ ነገሮች ብያለሁ። ከኔ ጋር መኖር አለበት፣ ከኔ ጋር እንኖራለን ብያለሁ። ግን ያው ለልጄ ስል ያለን ነገር የተናገርኩት ያልኩትም ለልጄ ስል ነው። ግን ደግሞ ያው ምንድን ነው የሚባለው ይሄ ያለ አይደል ልቡ ሌላ ቦታ ሆኖ በድኑን ያልፈልገውም ምንም ያደርግልኝማ። ግን ደግሞ ያው እኔ ምን ያክል እውነት እንዳለኝ ምን ያክል የኔ እውነት እንደሆነ ያው አንተ ከምታደርጋቸው ነገሮች አንጻር ያው እኔ ውሸታም እንደሆንኩኝ ውሸት እንደሆነ ምናምን ነው ሰው ሁሉ እያሰበ ያለው እያወራም ያለው ማለት ነው። ግን ደግሞ አንተ ሁሉንም ነገር ችላ በማለት ያው ጊዜው ሲደርስ የመጣው ይምጣ በማለት ነው ይሄ ሁሉ ነገር እያደረክ ያለው አውቃለሁ። እና አንተን ማለት የምፈልገው ምንድን ነው ከዚህ በኋላ እርግጠኛ ነኝ የማይሆን ነገር እንደማታደርግ። እናም ደግሞ ያው ለሁሉም ነገር ጊዜው እንደደረሰ ተዘጋጅበት ነው ማለት ፈልገው። ለሁሉም ነገር አምኖ ለመቀበል ተዘጋጅበት። ታውቃለህ፣ ልብህን ታውቃለህ። እኔ እናንተ መሀል የተፈጠሩትን ነገሮች በሙሉ ታውቃለህ። አርፈሽ ካልተቀመጥሽ እኔን ማስቀጣሽ